የዘር ወቅት ከማለፉ በፊት በቂ አፈር ማዳበሪያ ሊቀርብላቸው እንደሚገባ በአዊ ብሔረሰብ አስተዳደር ዳንግላ ዙሪያ የሚገኙ አርሶ አደሮች ጠየቁ። የከተማ አስተዳደሩ ግብርና ጽሕፈት ቤት በበኩሉ ለሚዘሩ ሰብሎች ከሚያስፈልገው ግብዓት 49 በመቶ እንደቀረበለት አስታውቋል። ሳሙኤል አማረ ግብርና የኢትዮጵያ ዋነኛ የኢኮኖሚ መሰረት ቢሆንም መሰረቱን የሚያጸኑ ግብዓቶች አቅርቦት ላይ የሚስተዋለው መዘናጋት ግን ከጊዜ ወደ ጊዜ እየተባባሰ መጥቷል። ለሰብል ምርታማነት መሰረት የሆኑ የማዳበሪያና የምርጥ ዘር አቅርቦትና ወቅታዊነትም የአርሶ አደሩ የዘወትር ጥያቄዎች ከሆኑ ሰነባብተዋል። በአዊ ብሔረሰብ አስተዳደር ዳንግላ ከተማ አስተዳደር የሚገኙ አርሶ አደሮችም ወቅቱ ዘርና አፈርን የሚያገናኙበት ቢሆንም በእነዚህ የግብርና ግብዓቶች እጥረት ምክንያት የዘር ስራቸውን በወቅቱ መከወን እንዳልቻሉ ተናግረዋል። መንግስት ላይ ሆኖ ፈቀቅ ብሏል። የለም እንደ እግዚአብሔር ርቋል። ምንም አላየንም። ስለ ግብርናው ምን ይውቅና ያለውም አይመስለኝም፣ ይሰማም አይመስለኝም። የዚህን ችግር እንደዚህ መጥቶ እውነት የሚያየንና የሚሰማ ቢሆን ኑሮ ያስብ ያዘን ነበር። የሁላ ህዝብ ተሰልፎ 3 ቀን ይሆነዋል ማዳበሪያ የሚጠብቅ ያው እየደረሰው ያለው ግን የምናርሰው መሬትና የምናገኘው የዘር አቅርቦት በታሪክ አይገናኝም። አንዲት ሜዞ ለሁለትም ለሶስትም ነው የተሰጠን። ስለዚህ ይህን 8 ቃዳ መሬት ወይም 10 ቃዳ መሬት ያረስነው አሁን ምን ዘርተነው ነው ምንከረም ነው። ስለዚህ በጣም ተቸግረናል። እኛ ምናለቅስበትና ምንነግረው መንግስት ነው ያጣን። ከባለፉት 3 ዓመታት ወዲህ የሚስተዋለው የማዳበሪያ አቅርቦት ለህገ ወጦች ምቹ መደላድል የፈጠረ በአንጻሩ ደግሞ የአርሶ አደሮችን የማምረት አቅም ያቀጨጨ መሆኑንም አርሶ አደሮቹ ገልጸዋል። ከኒና ምሽጥ በግል ነው በመንግስት ተቶ ማዳበሪያው ምሽጥ በሱቅ ነው። ህወት መጣ ከዚህ እንደመጣ ለገበሬው ማይከፋፈል ወይ ስለ ላሸነፈ ሰው ማይከፋፈል እና አሁንኛ ውስጡ ሂደቱ ትክክል አይደለም። አምና ቢያንስ ቢሸጥም ቢለወጥም አቅርቦት ስለነበረ ከዛም ትገዛለህ ሊኖር ይችላል። ዘንድሮ ግን ከናቅርቦቱም በጣም ዝቅተኛ ስለሆነ የሚገዛም የለም። እንኳን ከነጋዴ እንኳን የሚገዛ በጣም ውድ ነው። የዳንግላ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ አቶ መልካሙ ሽባባው በከተማ አስተዳደሩ ከ1600 ሄክታር በላይ መሬት በበቆሎ የሚሸፈን ቢሆንም አሁን ላይ የቀረበው ግብዓት ግን የእቅዱ 49 በመቶ ብቻ መሆኑን ተናግረዋል። የገባቸዋን 1 ለ2ም 1 ለ3ም እየሰጠን ያለንበት ሁኔታ አለ። እንግዲህ አሁን ላይ ደግሞ ቀድሞ ዝናቡን ቀድሞ ስለገባ አፈሩም እየጠገበ ያለበት ሁኔታ አለ፣ ውሃ እየጠገበ ያለበት ሁኔታ አለ። ስለዚህ የዘር ወቅቱ እያለፈ ነው በሚል አርሶ አደራችን ከፍተኛ ምሬት ውስጥ ያለበት ሁኔታ ነው ያለው። የግብዓት ስርጭት ፍትሃዊነትን ለማስጠበቅ ከተማ አስተዳደሩ በከንቲባው የሚመራ ኮሚቴ በማቋቋም ወደ መሰረታዊ ህብረት ስራ ማህበራት የደረሰው ማዳበሪያ ለአርሶ አደሩ በወቅቱ እንዲሰራጭ እየተደረገ መሆኑንም ኃላፊው ገልጸዋል። የገባለንም ማዳበሪያ ፍጹም ፍትሃዊ በሆነ መንገድ ከማንኛውም ስርቆት ነፃ በሆነ መንገድ ለማዳረስ ጥረት እያደረግን ነው። ይህን ለማድረግ በየቀበሌው በየህብረት ስራ ማህበራት የገባቸዋን ማዳበሪያ ጭምር ገብተንኛ እየተገኘን በከፍተኛ ክትትልና ቁጥጥር ወደ አርሶ አደሩ እንዲደርስ እያደረግን ያለንበት ሁኔታ አለ። የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ዶክተር ታደሰ አስፋው ለመኸር ሰብል ከሚያስፈልገው 476339 ኩንታል ማዳበሪያ ውስጥ ይህ ዜና እስከ ተጠናቀረበት ጊዜ ድረስ ወደ ብሔረሰብ አስተዳደሩ የደረሰው 180,000 ኩንታል ብቻ እንደሆነ ገልጸዋል። ወደ 972720 ኩንታል ነው አጠቃላይ ዩሪያ እና የኤንፒኤስ ቫራይቲዎችን ያቀድነው ማለት ነው። የዚህን ክልሉ 49% ያው ጥረቱ ስላለ ማለት ነው እንደሚያቀርብልን አረጋግጦልናል። ከዚህ ውስጥ ላይ እስካሁን ድረስ ወደ 180,000 ኩንታል አካባቢ በእጃችን ገብቷል ማለት ነው። ከተለያዩ አጎራባች ክልሎች በህገ ወጥ መልኩ የገባ ማዳበሪያ ለአርሶ አደሮች በመሸጥ ላይ እንደሆነ የገለጹት ኃላፊው በሰብል ምርታማነት ላይ የሚያደርሰውን ተጽዕኖ ለመቀነስ ከአርሶ አደሮቹ ጋር በቅርበት እየሰሩ መሆናቸውንም ተናግረዋል። ፖታሽ የሚባለው የአፈር ማዳበሪያ መጣ ተብሎ ነበር መረጃው ሲደርሰን ወዲያው ተከታትለን አንድ ካሶኒ መኪና አስወጥተናል ማለት ነው። በተለይ የተከሰከሰ በጣም የደቀቀ እንዲ የጓጎለ ወይም ደግሞ ወደ ድንጋይነት የተቀየረም ከሆነ ያልተፈቀደ ስለሆነ ይህን እንዳትገዙ ብለን አጠቃላይ አርሶ አደሩ ግንዛቤ በሰጠነው መሰረት ገዝተው የነበሩ አርሶ አደሮች ራሱ መልሰዋል።